አጎቴ ቆይ ምን ሆነ? ወደዛ ቤት እንድትወስጂኝ እፈልጋለሁ። እሺ እንዴ? ወዴት? ወደ ናቤል ቤት? አዎ እምቡጤ። ለምን አጎቴ? በቃ እኔ መሄድ እፈልጋለሁ። አጎቴ ቆይ ማሚን ታውቃታለህ እንዴ? አዎ ማለቴ አይ እንዴ። እና ቆይ ለምን ደነገጥክ? መጀመሪያ ላይ ሰዓት የድሮ ጓደኛ ይመስለኝ ነበር። እና ቆይ አቤል ቤት መሄዱ ለምን ፈለግ? ማስተካከል የምፈልገው ነገር አለ። ምን? በዛ ላይ እኮ አሁን ቤቱ የኛ አይደለም። በፈለግነው ሰዓት መግባት መውጣት አንችልም። እምቡጤ እንደነገርሽኝ ከሆነ የተጭበረበረ ነገር አለ። እኔ ደግሞ እሱን ማስተካከል እፈልጋለሁ። አጎቴ እሱ እኮ አንተ እንደምታስበው ቀላል ነገር አይደለም። ሞክሬ ባይሳካልኝ እመርጣለሁ። አይ እንደዛ እንኳን አይሆንም። እምቡጤ ልጄ እኮ ነሽ። የልጄ ህይወት ሲበላሽ ዝም ምን ይመስልሻል? በቃ እኔ አሁን አቤልን አውራውና ሶስታችን እንሄዳለን ካልክ እሺ። ግን የሚሆን አይመስለኝም። አየሽ፣ አይሆንም ተብሎ የሚጀመር ነገር የለም። ባይሆንም ግን መጀመር። ሁሉም ነገር ልክ እንዳልሆነና ሴራ እንደሆነ አውቃለሁ። አቶ ዩኤል፣ እስቲ ቀጣይ ምን እንደሚፈጠር እናያለን። አንተ አይጥ፣ ይልቁንስ ከአሁኑ ጉድጓዱን ብትቆፍር ጥሩ ነው። እሺ ልጅ አቤል። አቤት አጎቴ፣ በሰላም ነው የፈለከኝ? አዎ አንዳንድ ነገሮችን ላወራ ብዬ ነው። እሺ አውራኝ። ያው እምቡጤ እንደነገረችኝ ከሆነ አባት አርፏል መሰለኝ። አዎ አዝናለሁ። ያው ፈጣሪ የፈቀደው ነው። እንግዲህ እኛም ጊዜው ሲደርስ ወደዛው ነን። አዎ እንደዛ ነው። እና ካረፍ ቆዩ እንዴ? 4 ዓመት። እሺ አቤል፣ እና አንተ ብቻ ነው ቤቱ ልጅ? አይ አጎቴ፣ አንድ ወንድም አለኝ። እሺ እናትህ በሕይወት አለች? አዎ አለች። አሁን እዛው ቤት ናት? አዎ እዛው ነች። አባትህ ሲያርፉ ንብረታቸውን ለአንተ ነበር አለ ያወሩት? አዎ ሁሉም ፋይሉ ለኔ ነበር የተሰጠኝ። እና አሁን ማን የወሰደው? ኧረ ማንም አልወሰደውም። አይዞህ አትደንግጥ። እምቡጤ ሁሉ ነገር ነግራኛለች። እንዴ እኔ እንጃ ማን እንደወሰደው እንኳን አላውቅም። እና ታዲያ ሳታጣሩ ነው ዝም ብላችሁ በአንዴ ብድግ ብላችሁ ወጣችሁት? በሰዓቱ ብዙ ነገር ተደራርቦብን ነበር እና ምንም ማሰብ አልቻልኩም። ርብቃ እንሂድ ስትለኝ እሷንም ከዛ ነገር ለማራቅ ብዬ ሸልኩት። እሺ ይሁን። አሁን ታዲያ ምን እያሰብክ ነው? አላውቅም፣ ግን ርብቃ የሆነ የተሳሳተ ነገር አለ ስትለኝ ነገሮቹ ከመጀመሪያ ጀምሮ የሆኑትን ሳስብ ልክ ነች። የሆነ እየተደረገ ያለ ነገር እንዳለ ገባኝ። አዎ እያንዳንዱ ነገር ታስቦና ታቅዶበት የተደረገ ነገር ነው። አዎ ግን እንዴት ይሄን ያለ ርቀት ማን ሊሄድ ይችላል? እርግጠኛ ነኝ አጠገብ ያለ ማንነትን በደንብ የሚያውቅ ሰው ነው። እኔ እንጃ አላውቅም፣ ግን ይሄ ነው የምለው ሰው የለኝም። በቃ ያለፈው አልፏል። አሁን የቀጣይ ህይወታችሁን ማስተካከል ነው። እሺ አጎቴ። አሁን አዲስ አበባ መሄድ አለብን። እንዴ አጎቴ አንተም? አዎ የልጄን ህይወት ማስተካከልና ማ ከጀርባ ሆኖ እንደሚያጠቃት ማወቅ ፈልጋለሁ። አይ አጎቴ፣ በዚህ ሁኔታማ የትም ልትሄድ አትችልም። እኔ እጅ ሁሉ ነገር ካስተካከልኩ በኋላ ከርብቃ ጋር ትመጣለች። እሷም ሊሄድ እያለችኝ ስለሆነ አብረን እንሄዳለን በላት። አንተ? አይ ብቻህን አትሄድም። ምናልባት አንተ ማየት ያልቻልካቸውን ነገሮች እኔ ላያቸው እችላለሁ። አንተም አታውቃቸውም ነገሮች እንደዛው እኔ ላውቃቸው እችላለሁ። አይ አጎቴ፣ እንደዛማ አይሆንም። አቤል፣ ከአሁን ሰዓት ጀምሮ ልክ እንደ አባትህ ከጎናቸው ሆኜ ማንኛውም ነገር ልደግፋቸው እችላለሁ። እና አብረን ልትሄድ ነው? አዎ። እሺ ቆይ ቤቱስ? ቢፈልግ ቤቱ ይዘጋ። ከእናንተ ምንም ነገር አይበልጥብኝም። ተንከሲስ ቪዲዮን አቋራለሁ። እሺ የኔ ሰላይ ምን ላይ ደረሽ? ምንድን ነው የምትይው ርብቃ? እኔማ ምን ልልሽ እችላለሁ? ሰላይ ማለት ደግሞ ምን ማለት ነው? ሰላይ ስለሆንሽ ነው። አይ ርብቃ፣ ደግሞ ማንን ሰላይ አልኩ? እና አቤል ቤት የሄድሽው መቼም እዩ ናፍቆሽ አይደለም? ኡፍ አቤል ወይ ሚስጥር ብለሽ ነበር እንዴ ነገርሽው? እንግዲህ ምን ማድረግ ይቻላል? እሱ ከኔ ምንም መደበቅ አይችልም። እኔም እኮ ምንም ነገር ልደብቅሽ አስቤ አይደለም ርብቃ። እሺ ፈልገሽ ምን ሳትፈልጊ አሁን ምን እያደረግሽ እንደሆነ ንገሪኝ። ምንም እያደረግኩ አይደለም። እርጅ ያለ ምንም ምክንያት እዛ ቤት እንደማትሄጂ አውቃለሁ። ርብቃ በቃ ስጨርስ ነግሻለሁ። እርቻ አይሆንም፣ ንገሪኝ። በቃ እሺ፣ ስለ ቤቱ ጉዳይ እያጣራሁ ነው። እንዴ ስለ ቤቱ? ቆይ አንቺ ምንድን ነው የምታጣሪው? ተወረሰ የተባለውን ነገር ስላላመንኩበት። እና ቆይ እዛ ሄደሽ ብቻሽን ምን ማድረግ የምችይ ይመስልሻል? አይ ብቻዬን አይደለም። እና ብቻ ዩኤል ሊያግዘኝ ነው እንዳትዪ። ኧረ ዋናው ዓላማዬ መሆኑንና። የምን ዓላማ? አይ ዝም ብዬ ነው። እና ቆይ ታዲያ ማን ነው እያገዘኝ ነው ያልሽው? አዙ አዙ ናት። በአንድ ሳምንት ረሳሻት?
ቆይ እንዴት ሆኖ እሷ ከቤት ወጥታ የለ እንዴ? ነበር ግን ተመልሳለች። እንዴት? ቆይ ማን መለሳል? እኔ እንጃ ርብቃ ግን ተመልሳለች። በዛ ላይ እኔን ደግሞ በአንዳንድ ነገር እያገዘች ነው። ቆይ እንዴት? ደግሞ እኮ እሷ ምንም አታውቅም። በምን ልታገዝሽ ትችላለች? አይ ርብቃ አንቺ እንደምናስበው ልጅ አይደለች። በጣም ቁም ነገረኛ ናት። እሱን አውቃለሁ። የምርሽ ነው? ደግሞ እንዴት አወቅሽ? የታመምኩኝ ሰዓት እንደዛ ስታጽናናኝ እኛ የምናውቀው ማንነቷ ትክክለኛ ማንነት እንዳልሆነ አወቅኩ። ርብቃ ግን ሁሉንም ነገር እያወቅሽ ነው እዚህ የምትይ? እሺ ቆይ ግን እሱን ታዩና አሁን ምን አደረግሽ? የሆነ ወረቀት አግኝቻለሁ። ምን? ብዙ ፋይል የያዘ ነው እና በቃ ለሚያክሰው ሰጥቼዋለሁ። የቤቱ ነው? አዎ። እርች ቆይ እኔ ያሰብኩትን እያሰብሽ ነው? እኔ እንጃ ርብቃ ግን ሊሆን ይችላል። እርች ንገሪኝ። እዩ ጀግናዬ ነህ። ልክ ነኝ ርብቃ? በጣም። እና አንቺ እሱን የጠረጠርሽው? መጠርጠር ሳይሆን እርች እያንዳንዱ ነገር ያደረገው እሱ ነው። እንዴ ቆይ ርብቃ እንዴት አወቅሽ? በቃ እሱ ነው አልኩሽ እኮ። እንደሷ አትበይ ርብቃ። ገና ስለጠረጠርነው ብቻ እሱ ነው ማለት አንችልም። አይ ጥርጣሬ ብቻ አይደለም። ቆይ እሺ ያየሽው ነገር አለ? አዎ። ምንድን ነው? እሱን ስመጣ እናወራለን። ግን ብቻ አንቺ ተጠንቀቂ እሺ? ልመጡ ነው እንዴ? አዎ ከአጎቴ ጋር እንመጣለን። እሱ ለምን መምጣት ይፈልጋል? እንዴ እንዴት? ቆይ የቤቱ ጉዳይ ሳያልቅ እርች ሁሉንም ነገር ነግሬዋለሁ። የምርሽ ነው ርብቃ? አዎ። እና ቆይ እሺ ልሄዳለን? አዎ። በቃ እሺ ርብቃ፣ ሰውዬው ቤት እየገባብኝ ነው። እደውልልሻለሁ። ቻው። እሺ ሞግዚቷ፣ ዛሬ ደግሞ ትንሽ ነቃ ብለሻል። ልጄ ዛሬ ወደዛ ምንድን ነው? ርብቃ ይድፋሽ አሮጊት። ምንድን ነው ርብቃ የምትይው? የት ናት? ጉድጓድ ውስጥ። ምን ነው ከፋሽ? ትሄጃለሽ ከሷ ጋር? አንቺ ማነሽ? መታሰቢያ እባላለሁ። ድሮ ሞግዚቷ የሆንሽ ልጅ ሚስት ነኝ። ቆይ ግን አንቺ ራስሽ ማንሽ? ውይ ለካ ማን እንደሆንሽ አታውቂም። በቃ አትጨነቂ፣ ማን እንደሆንሽ እኔ እነግርሻለሁ። የባሌ ሞግዚት፣ አሁን ላይ ደግሞ የኔ ሰራተኛ ነሽ። እኔ? አዎ ወጥ ስትቀቂ ወድቀሽ ነው እንደዚህ አሁን 50 ይሆንሽው። እሺ በቃ ተነሽ፣ አሁን ነቃ ብለሻል። ተነሽ፣ ቤቱን አጽዳጅ። ተነሽ። ምን ያንከረፍሻል? ተነሽ እንጂ። አቃተኝ እኮ። ነይ ተነሽ፣ እንዴት እንደሚቆም ላሳይሽ። ተነሽ ተነሽ ተነሽ። እባክሽን ደግፊኝ። እኔን እኮ በአፍላ ዕድሜ የሚደግፈኝ ሰው የለም ነበር። በይ በይ ራስሽን ችለሽ ቁሚ። ምን ነው አቃተሽ እንዴ? ከማን ጋር ነው የምታወሪው? ከማሚ ጋር። አሰማሽም እኮ። አረ እያወራሽ ነው። የምርሽ ነው? አዎ የምር አሁን እያወራን ነበር። ማሚቴ። አቤት ልጄ። እኔ አላምንም ማሚቴ። አስታውስሽ ነው? አስታውሽ? እዩ። አቤት ማለት እንዴት ግን? እኔም ግራ ገብቶኛል። ማሚ እስኪ ሌላ የምታስታውሹ ነገር አለ? ማናችሁ እናንተ? እየቀለድሽ ነው? ቆይ ሴትዮ። አይ ማናችሁ? ይኸው አየሻል። ምንም ያስታውሰችው ነገር የለም። እየቀለደችብን ነው። አሁን እዩ ስትል ነበር እንዴ? ቅድም እኔም በደንብ አውርተኛለች። ለቅጽበት ይሆናል አስታወሰችን። ቆይ እንዴት እንደዛ ይሆናል? ያው መድኃኒቱ ስላልጨረሰች ሙሉ በሙሉ ልታገግም አትችልም። እናትሽ መሆኗን ብታውቂ አለመዳኗ ያሳመምሽ ነበር። ማሚቴ እንዳስመሰልሽ ብትቀጥ ይሻልሻል። እንዴ ማዘሯ ዛሬ ደህና ነሽ? አዎ ደህና ነኝ። እንዴ ማዘሯ አወራሽ? ወስጪኝ እሱ። እሺ ይኸው እንዴ ምንድን ነው? ጨው እንዴ? እንዴ ጨው ጨዋለሽ እንዴ? በይሁን ሌላ አምጪልኝ እንጂ
ውሰጂና የሌለ ነበር እኮ የምትጨንቂኝ። ኧረ እንኳን ተነፍሽ። አዎ እሺ በቃ ማዘሩ ምግብ ምናምን ልስራልሽ። አዙ ነይ አትሄጂ። እስቲ ቁጭ በይ። አይ ርብቃ የት ናት? ሁላችንንም ማረፍሽን ማለት ነው? አዙ በዚህ ሰዓት ልታገዥኝ ትችያለሽ? በምን? አዙ እኔ ሁሉንም ነገር አውቃለሁ። ምኑን? ከርብቃ እህት ጋር ሆነሽ ርብቃን እያገሻት መሆኑን በደንብ አውቃለሁ። እንዴት? እኔ እኮ ውስጥ ሆኜ ሁሉንም ነገር እየሰማሁ ነበር። እና ሁሉንም ነገር ታውቂያለሽ? አውቃሽ ነው ማለት ነው ረሳሽ የተባለው? አዙ ርብቃን ማገዝ ትፈልጊያለሽ? አዎ በቃ እንደሱ ከሆነ አሁን ያወራነውን ለማንም ሰው እንዳትናገሪ። እሺ ግን አንቺ ርብቃን በምን መንገድ መርዳት ትችያለሽ? እሱም በሂደት እናየዋለን። እንዴት ልመልሽ? ማለቴ ከዚህ በፊት አንቺ ርብቃን አትወጃትም። አሁን ለምን እሷን ማገዝ ፈለግሽ? እኔ ያለ ጥፋቷ ርብቃ ጎድቻታለሁ። አሁን ደግሞ መካስ እፈልጋለሁ። አሁን ካለችበት ሁኔታ ካወጣኋት ደግሞ ለእኔም የአይምሮ እረፍት ነው የሚሆንልኝ። እሺ ስለዚህ አንቺ ማስተካከል የምችው ነገር አለ? አሁን የምልሽን ነገር ብቻ ካደረግሽ አንቺም እኔም የአይምሮ እረፍት እናገኛለን። እንዴ እኔ ለምን? አዙ ያው ለልጇ የደም ካሳ ይሆንሻል ብዬ ነው። ምን ማለት ነው? አዙ ደንግጭ። እኔ ሁሉንም ነገር አውቃለሁ። እንዴት? ይኸውልሽ አዙ አትፍሪ። እኔ የምልሽን ነገር ካደረግሽ እኔም ደግሞ ያንቺን ውስጥ አጣብቃለሁ። ፒስ በቃ ደከመ እንዴ? አዎ በቃ ትንሽ ረፍት አድርግ። ልተኛ? አዎ ለትንሽ ደቂቃ አረፍ በል። አንቺ ደግሞ እንደሱ አይደለም። እና እንዴት ነው? ሀሳብ እኮ ነው ያደረገኝ። እንዴ ይሄን ያህል ምን አሳስቦ ነው? ያው አለ አይደል በቃ ከዚህ የተሻለ እንዴት ስኬታማ መሆን እንችላለን የሚለው። አንተ ደግሞ ግን ያለንበት መቼ ነው ነው? ቢሆንም ከዚህ የተሻለ ነገር ያስፈልገናል። አንዴ ከዚህ በኋላ እኮ ብዙ ህይወት እኮ ነው የሚጠብቀን። ለምሳሌ ልጅ። የኔ ፍቅር ልጅ ትፈልጋለህ እንዴ? ምን ማለት ነው? አሁን ባሎኝ ያለው በቃ አሁን ደግሞ አባት መሆን እፈልጋለሁ። እሺ የኔ ፍቅር በቅርቡ ትሆናለህ። አጎቴ ያወራህ እንዴ? አዎ ሁሉንም ነገር ነገርሽው? አዎ ቤል፣ ሲከፋኝ ዝም ማለት አልቻልኩም። ሁሉንም ነገር እያለቀስኩ ነግሬው ትንሽ እንኳን መተንፈስ ፈለግኩ። አይ ጥሩ አድርግሽ፣ እንኳንም ነገርሽው። አንተን ግን ምን አለ? ሁሉንም ነገር እንደነገርሽው ነገረኝ። ያው ስለኔም አንዳንድ ነገሮች ጠይቀኝ። አስጨነቀህ እንዴ አቤል? ኧረ በጭራሽ ምንም አላለኝ። ከኛ ጋር እንደሚሄድ ነገረ? አዎ ነግሮኛል። በቃ አቤል፣ ሁላችንም እያሰብነው ያለው ሀሳብ አንድ ስለሆነ መሄዱ የተሻለ ይመስለኛል። አዎ ርብቃ፣ ግን ቆይ እዛ ከሄድን በኋላ እንደጠበቅነው ባይሆንስ? ይሆናል አቤል፣ ደግሞ ባይሆንም የሆነ መፍትሄ አናጣ ካልሽሽ። ደግሞ እኮ ያለ ምንም ምክንያት አይደለም። ሁላችንም አንድ አይነት ሀሳብ አይሰብም። በዛ ላይ ደግሞ ነገሮች ከመጀመሪያ ጀምረህ ስታስባቸው የሆነ ነገር እንዳለ ትረዳለህ። እሱ ሰው ማየት ያልቻልን የሆነ ነገር አለ። በቃ ሁሉም ነገር በቅርብ ይሆናል። አንሺው ሪች አንሺው። ፒስ ነሽ ሪቾ? ኧረ እባክሽ ቋንቋሽን ተይኝ። ዛሬ የምትፎግሪኝ ነው? እየረሳሁት እኮ ነው። ይሁን እሺ። እና ምን አዲስ ነገር አለ? አዲስ ነገር ልነግርሽ መች ስልክ ታነሻለሽ? አዙዬ ስራው እኮ በጣም በዝቶብኛል። ለዛ ነው። እሺ እና ምንድን ነው? ማሚት ያወራች እኮ። ወይ አዙ፣ ታዲያ ይሄ ለኛ ምን ይጠቅማል? እንዴ ምን እንደረብቃ ብያለሁ እኮ ትቆረጠፍ ነበር። አውርታ ነበር? አይ አዙ፣ ይኸው በቃ አሁን በደንብ አባፈታለች። ስሚያት፣ በያሁን ስራ ላይ ነኝ። ኧረ ተረጋጊ አዙ፣ ስራ ይዣለሁ። እሺ ሌላ ነገር አለ። ምንድን ነው?
ምንም ነገር አልረሳችም። ሁሉንም ነገር የምታደርገው አውቃ ነው። ምን አይነት ቀልድ ነው የምትቀልጂው? የምሬን ነው ሪች። እንዴት? ቅድም ሁሉንም ነገር እንደምታስታውስ ነገረች እና ደግሞ እኛንም እንደምታግዘን የነገረች። የምርሽ ነው አዙ? አዎ ርብቃ ላይ ያደረገችው ነገር በሙሉ እንደቆጫትና አሁን ነገሮችን በእኛ በኩል ልታስተካክልላት እንደምትፈልግ ነው የነገረች። እና ምን አሰብሽ? እኔማ ሁሉንም ነገር አውቃለሁ ስላለች ብታግዘን ደስ ይለኛል። ስልሽ አዙ ሁኔታዋ እንዴት ነው ማለት እንድናምናት ያደርጋል? አዎ በዛ ላይ ምን? አንቺ እዚህ እንደመጣሽላት ታውቃለች። የምርሽ ነው አዙ? አዎ የዛን ቀን እናንተ ስታወሩ ሰምቼ ነው ላግዛችሁ የፈለኩት አለች። እሺ አዙ ግን መጠንቀቅ አለብን፣ በደንብ እንዳታምኛት ደግሞ። እሱማ ያው ብልጥ ልትሆንብን ፈልጋም ሊሆን ስለሚችል መጠንቀቅ ግድ ነው። አዎ አራሪች በቃ ልግባ፣ እኔ አጠገቤ እንዳለች እየተሰማኝ ነው። በቃ አዙ የአዲስ ነገር ሲኖር ቴክስት አድርጊልኝ። እሺ ቻው። እሺ ወይዘሮ አልማዝ ለበቀል እንደዚህ ጥግ ድረስ ትሄጃለሽ ብዬ አንድም ቀን አስቤ አላቅም። እኔ ስታጪ ዘር ምንዛሬን ፈልገሽ መጫወቻ ማድረግ ከቻልሽ እስኪ እናያለን። በማን ሜዳ ማን እንደሚያሸንፍ በቀል እንዴት እንደሆነ በሌላ ሰው ሳይሆን በራስሽ አስተምርሻለሁ። አጎቴ ወይ እንዴ ምን ነው በሀሳቤ? አይ ደህና ዝም ብዬ ነው ደህና ነኝ። ቆይ ምን እያሰብክ ነበር? ኧረ ምንም ልጄ፣ ያው የእናንተው ጉዳይ ነው። አጎቴ አሁን ምንም እንዳያሳስበሽ፣ የሚሆነውን ነገር እዛ ስንደርስ እናያለን። ቆይ ግን ወንድሙን ምን ያክል ታምኚዋለሽ? አይ አጎቴ እኔ በጭራሽ እሱን አለ። ያየሽበት ነገር አለ እንዴ? ምንድን ነው? የቤቱን ዋና ፋይል የወሰደው እሱ ነው። እንዴት? የሆነ ሰዓት ጠይቆኝ ሰጠሁት። ጭራሽ አንቺ ነሽ የሰጠሽው? አጎቴ አታለኝ እኮ ነው። የፈለገ ቢያታልሽ እንዴት ያለ አቤል ፍቃድ ፋይል አንስተሽ ትሰጫለሽ? አጎቴ ፈልጌ እኮ አይደለም የሰጠሁት። ካልሰጠሁት አቤል እንደምታሰር ሲነግረኝ ሰጠሁት። እኔ እኮ እሱ እንዳይጎዳ ሳያውቅ መከላከል ነበር። ወይኔ ልጄ፣ የዋህ ሆነሽ አገኘሽ። የማንም መጫወች ሆነሽ አይደለ? አጎቴ እኔም በራሴ በጣም አዝኛለሁ። ጥሩ፣ እንግዳውማ የቤቱ ስራ አጠቃላይ የእሱ እጅ አለበት ማለት ነው። ሊሆን ይችላል። ሊሆን ይችላል አይደለም ነው እንጂ። አይ እርግጠኛ የምንሆነው በደንብ ስናረጋግጥ። ልጄ አቤል ግን ይሄን ያውቃል እንዴ? አይ አያውቅም። አልነገርሽውም? አዎ። ለምንም ቡጤ ሁሉንም ነገር እኮ መስማት አለበት። አይ መጀመሪያ እኛ በደንብ እርግጠኛ መሆን አለብን። አይ በቃ እንደውም አንቺ ከፈራሽ ነው እነግረዋለሁ። አይ አይሆንም፣ ሳናጣራ ነግሬ ነው። በኋላ እኛ እንዳሰብነው ካልሆነ በጣም ያዝንብኛል። ከዚህ በላይ ምንም ማረጋገጫ የለም። ግን አንቺ ካልሽ ይሁን፣ እውነቱን ማወቁ አይቀርም። አጎቴ ግን በራሱ ጊዜ ይወቅ። እሺ። ደግሞ ርችም ለማጣራት እየሞከረች ነው። ርች ማናት? ረሳት እንዴ? የልጅነት ጓደኛዬ ያቺ ድንቡሽቡሽ? አዎ። እና ሪች ምንድን ነው? ዝም ብለሽ ራሄል አትይም? አይ አጎቴ ስትቆላመጥ እኮ ስለምትወድ ነው። እና ግን እስካሁን አንድ ላይ ናችሁ? አዎ አጎቴ፣ በጥሩም በመጥፎም ጊዜ ያለችኝ እሷ ናት። ደስ ይላል። አሁን ምን እያገዘችሽ ነው? ከሰራተኛዋ ጋር ሆነው የሆነ ፋይል አግኝተዋል። ምን አይነት ፋይል? አይ አላወቀችውም። ትንሹ ስብስብ ነገር ነው ብላኛለች፣ ግን በሚያውቅ ሰው እያጣራች ነው። ጥሩ፣ ሁሉም ነገር በጊዜው ያልቃል። ፈለግሽኝ ማዘሯ? አሁን ቁጭ። አቤት። ልጆቹ የት ናቸው? አዞ ውስጥ ናቸው። በቃ ከወጡ በኋላ አወራሻለሁ። አረ ወደዚህ አይመጡም፣ ተኝተዋል። ቢመጡም ደግሞ አስቀይሳል። እርግጠኛ ነሽ ግን አይመጡም? አዎ። እንጂ ምልክት ምንድን ነው? አዞ በስርዓት ይሹ ትልቅ ባል። ምን ላድርገው? ላስቀምጠው? አይ ባለፈው የወሰዳችሁት ፋይል አለ አይደለም? ከሱ ጋር አንድ ላይ አድርጉት። ወዴት ወዴት መውሰድ እንዳለባችሁ እራሱ ላይ አድራሻለሁ። እሺ እሺ። ግን የሚጠቅመን ነገር ነው በጣም። ይሄ አለቀ ማለት የርብቃ ህይወት ሙሉ ለሙሉ ተስተካከለ ማለት ነው። እሺ ማዘሯ፣ አመሰግናለሁ። እሱን ተይው። አሁን ለመውጣት የምትሻል? ለምን? ይኸውልሽ እዚህ መቀመጥ በፍጹም የለበትም። ድንገት ሊያገኙት ይችላሉ። እሺ የት ላድርገው ታዲያ? ለልጅቷ ስጫት። እሺ
ወዴት ነው? እዚሁ። አዎ አስቤዛ አልቆ ልገዛ ልሄድ ነበር። ታዲያ ምን ያደናብርሻል? እሺ ሂጂ። እሺ። አዙ። አቤት ቦስ። ብር ነው የሰጠውሽ? ከምቀሰቅሳችሁ ብዬ እኮ በራሴ ብር ላምጣና ትሰጠኛለህ ብዬ ነው። ጎበዝ፣ በቃ ስትመለሽ ትሰጥሻለሽ። እሺ። ማሚቴ እሪች ነው የሚጠቅም ነገር ነው ይመስለኛል። አዙ ግን ምንም ግልጽ ሊሆንልኝ አልቻለም። እስቲ በደንብ አንብብ ዩሪች። አዙ የማንበብ ችግር አይደለም፣ እውቀት ይጠይቃል። ማንበብ እችላለሁ ብለሽ የት እንዴ? እውቀት ማንበብ ብቻ ነው እና ምን እያሰብሽ ነው ሪች? ቆይ እስቲ አዙ የሰው ልወደብ ይችላል። አዎ ከምንጨነቅ ይሻላል። በቃ ሪች አንቺ ጠይቂውና ደውይልኝ። እሺ እሺ። ሰዎቹ ግን ይገግማሉ። ይኸው ደወለች። አንቺ ለታ ሰላም ነው? ደህና ነኝ። እሺ አልጨረስከው? እሺ። አሁን እንኳን የደወልኩት ለእሱ አይደለም፣ ለሌላ ጉዳይ ነው። የሆነ ፋይል አግኝቼ ነበር እና የሚጠቅመን ከሆነ እንዳስቀምጠው ብዬ ነው። አሁን እንኳን መምጣት አልችልም። እሺ አሁን እልክልሃለሁ። ሪች ምን አለሽ? ላኪለታ። በቃ እሱ ደርሶታል። ደውይለታ። ቆይ ትንሽ ሰዓት። አይ ደርሶታል። አዙ ግን ቆይ መልዕክት አለ። ምን አለ? በጣም የሚጠቅመውና ዋናው እሱ ነው አለኝ። ወይኔ ደስ ሲል። በቃ እሱ በአጭር ጊዜ አልቃል ማለት እኮ ነው። አየሽ፣ አሁን ማዘሯን ማመን አለብን። አይ አዙዬ፣ አሁንም ቢሆን እንሰማታለን እንጂ አናምናት። አሁንም? አዎ አዙ፣ ማንንም ማመን የለብንም። ግን እኮ ውሸት እንዳልሆነ ካሳመነችኝስ? አትርሽ እንጂ አዙ፣ ማስታወስ አልችልም ብላ ካሳመነቻቸው መቼም ምንም ነገር ማድረግ ትችላለች። ስማ ልክ ነሽ። በቃ እኔ ልሂድ። ተኝታ ነበር። እሺ ተዘጋጅታችሁ ጨረሳችሁ? አዎ። በቃ አሁን እንውጣ። አጎቴ ስለ ሁሉም ነገር አመሰግናለሁ። እሺ እንደሱ አይባልም። እኔ ልጅ ለእኛ ብለህ ቤትህን ዘግተህ ስትወጣ ምን ልበል አጎቴ? ለእናንተ ብዬ ሳይሆን ለራሴ ብዬ ነው። እንዴ ለራስህ ምን? አሁን ሁለታችሁን ብልካችሁ ልቤ እሺ የሚለኝ ይመስላችኋል? እሱስ ልክ ነህ አጎቴ። አየሽ፣ ለራሴ ብዬ ነው። እሺ አቤል ምን ነው? ምንም አጎቴ። ፊት ጭር አለብኝ። በእንደዚህ አይነት ሁኔታ ባንተዋወቅ ደስ ይለኝ ነበር። ምንም ችግር የለውም። ቤተሰብ እኮ በደስታ ጊዜ ብቻ ሳይሆን በችግርም ጊዜ አጠገብ ምን አለበት። እሺ ስለተረዳህን ግን በጣም አመሰግናለሁ። እንደሱ አይባልም አቤል። እሺ አጎቴ። በሉ እንግዲህ ቤቱን በደንብ ተሰናበቱት። እንግዲህ በመልካም ነገር ለመመለስ ያብቃችሁ። አሜን አጎቴ። በቃ ከአሁን ሰዓት ጀምሮ ሁሉም ሰው መጠንከር አለበት። እሺ ችግር የለም እንዴ አለው እንጂ። አይ እኔ ግን ጥሩ ነገር ያለ ነው ይመስለኝ። እሱ ልክ ነህ። አዎ ግን መጥፎም ነገር ሊኖር ይችላል ብለን እናስብ። አዎ ራሳችንን ለሁለቱም ነገር እናዘጋጅ። በቃ እሺ አሁን እንውጣ። አሁን ያለንበትን መንገድ ለማሻሻል የሆነ መንገድ እንፈልጋለን። ምን አይነት መንገድ? የለም ጨረታው ነዋ ብቸኛው መንገዳችን፣ እሱ ብቻ እኮ ነው። እና ለምን አትሳተፍም? እዩ ነግሬሽ ምኑ ያለ ቤቱ ወረቀት እንደማይሆን ነዋ። ማስተካከል ካለብን እናስተካክለው። የሚሆን ነገር አለ። ለምን? ፍቅር በአንቺ ስም እኮ ነው ያለው እኮ ቀይረዋ። አይ እንዴ እንደዛማ አይሆን እንዴ። ለምን? ሰጥቼ ልወስድብሽ። ምን ችግር አለ? ኧረ በጭራሽ እንደዚህ ያለ አይደል። በእኔ እናንተ መሀል እኮ የግል የሚባል ነገር የለም። እዩ ቢሆን ቦስ ምን ፈለግሽ ደግሞ? የቅድሙን ብር እንድትሰጠኝ ብዬ እኮ ነው። የት ይሄድብሻል? በኋላ አይደርስም እንዴ? እሺ እንዳትረሳው ብዬ ነው። እንደውም አልሰጥሽም። እሺ እንዴ ለምን? እስካሁን የበላሽበት ነው። ኧረ ቦስ በቃ ስጣት።
እሰጣታለሁ። አንዴ ትሄድባታለህ። ግቢ በቃ በኋላ ይሰጥሻል። ሀይ ልሂድ። ሂጂ። ሄድኩ እና እሺ አሁን ምን አልከኝ? እንዴት ይሄን ማድረግ እችላለሁ? ቆይ እንዴት አስበኸኝ ነው? ሚስት እኮ ነኝ። በአንተ ቢሆን በእኔ ለውጥ የለውም። እሺ ያው ስጦታ ስለሆነ ብዬ ነው እንጂ እንደዛ እንኳን አስቤያለሁ። በቃ አሁን ደግሞ እኔ ላንተ ሰጠው። እሺ በጥፉ መልሳለሁ። የኔ ቆንጆ አታስከፋኝ እንጂ ፍቅር። እንዴ ምን አደረኩ? እመልሳለሁ ትላለህ። በቃ እሺ ቅር በቃ ቶሎ አስተካክል። እሺ ይስተካከላል። ከዛ የተመኘነውን ህይወት እንኖራለን ማለት ነው። አዋ እና ወረቀቱ አንተ ጋር እኮ ነው። ረስቼው እኮ ነው። በእናትሽ ሌላ የሚያስፈልግ ነገር አለ? ምንም የለም። በቃ ወረቀቱን ይዤ ልሄድና አላመልክም። እሺ መጣሁ። እሺ አንበሳው ተሳካ። ምን ይመስላል? አዎ ሁሉም ነገር በእቅዳችን መሰረት ተጠናቀቀ ነው የምልህ። አዎ እባክህ ለማሳመር ራሱ አልሞከርኩም እያልኩ። ኧረ ጭራሽ ምንም አልተከራከረችኝም። ከአንዳንድ ላይ ተስማማችሁ። በቃ ነገ ወስጄ አመለክተዋለሁ። እንዴ አዎ አስፈርማታለሁ። ይህ መስሎት በእናትህ እየደወለ ያለቃቅስብኛል። ይበለው ገና ምን አይቶ አሳየዋለሁ። ምን አረኩተው ገና ይቀጠላታል። እባክህ የራስ ጉዳይ። በቃ እደውልልሃለሁ። እሺ እዩ ወዴት ነው? መጣሁ። እዚህ ነኝ። እዚህ ቤት ጓደኞቼ ላገኝ እና አብሬሽ ልምጣ? ኧረ ውዴ ሴቶች መሀል አይደብርም? ያው እንደዚህ ዘነጠኝ ስትወጪ ይደብረኛል። አንዱ ቢቀማብኝስ? እሱ ቢሞክርም ምን ያልቀማማ። ኧረ ስቀልድ ነው። ተማመንኩሽ። እሺ በዛም ልብሶቼን አመጣለሁ። ኧረ ትችያለሽ በቤትሽ። እሺ በቃ እደውልልሃለሁ። እሺ በቃ እሺ። አታፍጭብኝ። አንቺ ደግሞ ምንድን ነው? አዙ። አቤት ቦስ። ኧረ እኔ በእናትሽ እዚህ ተቀመጪ። ሶፋ ላይ ቦስ? አዎ ምን ነው? አይ ምንም። ትገረሚ እባክሽ። ማሚት እያፈጠጠችብኝ ስለሆነ እንትከልኝ ብዬ ነው። ኧረ እናትሽ ወደዚህ ጋር ምን? ይኸው እሺ። እስቲ በቃ ግን ወገብ ያማል። ትንሽ ነው ልጅ ፊልሙ ይለቅ። እስከዛ ድረስ አሁን አይደል እንደ የጀመረው? ኧረ አሁን አይደለም 2 ደቂቃ ሙሉ ሆኖታል እኮ አይታይሽም እንዴ? እንዴ እና 1 ሰዓት ከ58 ደቂቃ ሙሉ ልቀመጥ ነው? ምነው አነሰ እንዴ? እንደውም በቃ ዝም ብዬ አንድ ፊልም እጨምራለሁ። ያው እስከዛ ስን ካልደከመኝ ማለት ነው።